ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። እሁድ 11 ሰዓት ከ5 በለንደን ስቴዲየም የእንግሊዝ ፕሪሚየር ሊግ የ13ኛ ሳምንት ጨዋታ ሊቨርፑል ከዌስትሃም ጋር የሚገናኝ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርገው ነበረ። በዛ ቆይታቸውም የተለያዩ ጥያቄዎችን ተጠይቀው ለነዛ ምላሽ ሰጥተዋል። ምን ተጠየቁ፣ ምንስ መለሱ የሚለውን ነገር ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫው የምንገባ ይሆናል። በመጀመሪያ አሰልጣኝ አርነ ስሎት የተጠየቁት ከትናንትናው ማታ ሽንፈት በኋላ እነ ሪቻርዲዮንና አመራሮቹን አላነጋገርኩም ብለው ነበርና አሁን ላይ አነጋግረው ነበር ወይ? ከተነጋገሩ ስለምንድን ነው የተነጋገራችሁት? ምን ተባባላችሁ? የሚል ጥያቄን ተጠይቀው ነበረ። እሳቸውን በምላሻቸው አዎ ተነጋግረን ነበረ፣ ከሪቻርዲዮ ጋር ከጨዋታው በኋላ መነጋገር እችለን ነበረ። ንግግራችንም ሊቨርፑል ከመጣው ጀምሮ የምንነጋገረው አይነት ነው የነበረው። ምንም አይነት ለየት ያለ ነገር የለም። በዚህ በሊቨርፑል አንድ አመት ከምናምን መቆየት ያለውና ሁልጊዜ የምናወራው ራሳችንን ስለማሻሻል የተለየ ነገርን ስለማድረግ ነውና በትናንትናውም ንግግራችን ላይም እንደዚህ አይነት ተመሳሳይ ነገር ነው ያወራ ነው የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በዚህ ሰዓት ምን አይነት ስሜት ነው እየተሰማዎት ያለው? በተለይ ደግሞ ተከታታይ ጨዋታዎችን እየተሸነፋችሁ ነው የሚገኙትና ተጫዋቾቹ ላይ ያሉት ስሜት ምንድን ነው? ተናደውባቸዋል ተብለው ተጠይቀው ነበረ። እሳቸውም በምላሻቸው አልተናደድኩባቸውም። በእርግጥ ባለፈው አመት ካስቀመጥነው ስታንዳርድ አንጻር ከተመለከትን ዘንድሮ በጣም ወርደን ነው እየተመለከትን የምንገኘው። ባለፈው ሲዝን እንግዲህ ምርጥ በነበርንበት ሰዓት አንዳንድ ተጫዋቾች ተመርጠው እነዚህ ተጫዋቾች ምርጥ ነበሩ የሚል ነገር ስንሰማ ነበረ። በዛ ሰዓትም ግን አንድ ስናገረው የነበረ ነገር አለ። እሱም ምንድነው? ቡድንህ ምርጥ ሲሆን በግልም አንዳንድ ተጫዋቾች ምርጥነታቸውን የሚያሳዩት። ስለዚህ አንዳንድ ተጫዋቾች ምርጥ ነበሩ መባል ሳይሆን ያለበት ምርጥ ሲሆን ቲሙ እንደ ቡድን ነው ምርጥ ነበሩ መባል ያለበት። በዛው ልክ ደግሞ መጥፎ ነገርን ካደረጉ ወርደው ከታዩ መወቀስ ያለበትም እንደ ቡድን ነው የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ትናንትናም ከዛ በፊትም ራሳችንን በደንብ መመልከት አለብን ሲሉ መደመጥ ችሏልና ከዚህ የተለየ ምን ማድረግ ትችላላችሁ ተብሎ ተጠይቀው ነበረ። እሳቸውም በምላሻቸው እንደዚህ ማድረግ አለብን ለማለት ትንሽ ይከብዳል። ነገር ግን ደግሞ አሸነፍክም ተሸነፍክም አቻ ወጣም ሁልጊዜም ራስን በደንብ መመልከት አለብህ። ይህ ደግሞ ኖርማል ነገር ነው። ሁሉም አሰልጣኞች ሲያሸንፉም ሲሸነፉም ራሳቸውን በደንብ ያሉ ምን ማሻሻል አለብን የሚለው ነገር ላይ እንግዲህ ሁልጊዜም ትሰራበታለህ። ነገር ግን ደግሞ ስትሸነፍ ደግሞ ከምንጊዜውም በበለጠ መልኩ ራስን በደንብ መመልከት መቻል አለብህ። በስተመጨረሻ ግን ዋናው ማድረግ ያለብን ነገር ቢኖር ምንድነው? ወደ ስታንዳርዳችን መመለስ ነው። ምክንያቱም አሁን እያሳየ ነው ያለነው ነገር የሊቨርፑል ስታንዳርድ አይደለም፣ ከዚህ በፊት የተመለከትነው አይነት አይደለምና ማሻሻል ያሉብን ብዙ ነገሮች አሉ። በእርግጥ ሁሉም ላይ መጥፎ ነበረን ማለት አይደለም። በአንዳንድ ሞመንቶች ላይ ጥሩ እንቅስቃሴ ማድረግ ችለን ነበር። ነገር ግን ደግሞ ሁሉም ሰው የሚመለከተው ጥሩ እንቅስቃሴያችንን ሳይሆን የሰራናቸውን ስህተቶች ነው። በእርግጥ የተናገሩት ነገር ትክክል ነው፣ ስህተቶቻችን ትክክል ነው። ነገር ግን ደግሞ ሁሉም ላይ መጥፎ ነበረን ማለት ደግሞ ልክ አይደለም። እናም አንዳንድ ሞመንቶች ላይ ጥሩ እንቅስቃሴ ስናደርግ ደግሞ በዛ ደስተኛ ልንሆን ይገባል። ከዛ ስህተቶቻችንን ደግሞ ማረም ያስፈልጋል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በዚህ ሰዓት ምን ያህል ጫና ውስጥ ኖት፣ እንደ ግለሰብም እንደ ቡድንም ምን ያህል ጫና ውስጥ ናችሁ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው በጣም ጫና ውስጥ ነን፣ ምክንያቱም በመጀመሪያ ደረጃ እንደ ሊቨርፑል ያለ ትልቅ ቡድን ውስጥ ስትጫወት የሚሆን ስታሰለጥን ሁልጊዜም ጫና አለብህ። ነገር ግን ደግሞ ሊቨርፑል ከለመደው ውጪ ሽንፈቶችን ስታስተናግድ ደግሞ የበለጠ ጫና ውስጥ ትገባለህ። ባለፈው አመትም እንግዲህ ዋንጫ የማንሳት ጫና ነበረብን። በዚህ ሰዓት ደግሞ ለየት ያለ ጫና አለብን። ከዚህ ጫና ውስጥ ለመውጣት እኔ የማደርገው ነገር ቢኖር ምንድነው? እስካሁን ድረስ አድርገው የነበረ ነው ቡድኑን ለማሻሻል ወደ አሸናፊነት ለመመለስ ጥረት ማድረግ ነው። ለተጫዋቾቹ ግን ትንሽ ከበድ የሚል ይመስለኛል። ምክንያቱም እኔ አልጫወትም፣ እነሱ ግን ይጫወታሉ። በትናንትናው ጨዋታ ላይ እንደተመለከት ነው በጥሩ ሁኔታ አይደለም የጨዋታውን የጀመሩት የነበረው፣ ጎል ተቆጠረብን። ከዛ በኋላ ግን ጥሩ የሚባል ጨዋታን ማድረግ ችለው ነበር። በተለይ ደግሞ ፈርስት ሃፍ እስከምንወጣ ድረስ ማለት ነው። አቻ መሆንም ችለን ነበረ። የተለያዩ ቻንሶችንም ክሬት ማድረግ ችለው ነበረ። ነገር ግን ደግሞ ሁለተኛው አጋማሽ በተጀመረ በ10ኛው ደቂቃ ደግሞ ጎል ተቆጥሮባቸዋልና ወደ አሸናፊነት ለመመለስ ጥረት እያደረግ እንደዚሁም የተለያዩ ቻንሶችን ክሬት እያደረግ ጎል የሚቆጠርብህ ከሆነ ሞራልህን ሊያወርደው ይችላልና ጫና ውስጥ ልትገባ ትችላለህ። እንደዚህ አይነት ጫና ውስጥ በምትገባበት ሰዓት ደግሞ ሁሌም እንደምናገረው መፋለም ብቻ ነው ያለህ አማራጭ። ሁልጊዜም በጥሩ ሁኔታ እየተጫወት ጨዋታዎችን ለማሸነፍ መፋለም ነው ያለብህ። ባለፉት ሲዝን እንግዲህ ይህንን ነገር ማድረግ ችለን ዋንጫውንም በስተመጨረሻ ማንሳት ችለናልና በዚህ ሰዓትም እንግዲህ በእያንዳንዱ ጨዋታ ላይ በ90 ደቂቃ ውስጥ እንግዲህ ሙሉ ለሙሉ ተፋልመን ውጤታማ ሆነን ለመውጣት ከፍተኛ ጥረት ማድረግ አለብን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት የተጫዋቾች ጉዳት ሁኔታ ምን ላይ ነው ተብለው ነበርና በዛ ዙሪያ በሰጡት ምላሽ አሊሰን ቤከር ዛሬ ልምምድ መስራት ችሏል። ፍሎሪያን ቪርትስም ነገ የመጨረሻ የማገገም ሂደቱን የሚያጠናቅቅ ይሆናል። እንደዚሁም
ሂጎ ኤኬቴኬም ዛሬ ማገገም ስራን መስራት ችሏልና የሂጎ ኤኬቴኬ ያን ያህል የከፋ ነው ብለን አንጠብቅም። እንደዚሁም የፍሎሪያን ቪርትስም በጥሩ ሁኔታ አካሄደልን ቅዳሜ ወደ ልምምድ ይመለሳል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በዌስትሃም ዙሪያ ነበረ። ዌስትሃም እንግዲህ ኑኖ ስፒሪቶ ሳንቶስን ከቀጠረ በኋላ ጥሩ የሚባል ጊዜን እያሳለፉ ነው የሚገኙትና በዌስትሃም ዙሪያ ያሉት ሀሳብ ምንድን ነው ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ዌስትሃሞች ኑኖ ስፒሪቶ ሳንቶስን ከቀጠሩ በኋላ እንግዲህ ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙትና እሱም በጣም ተጽዕኖ ፈጥሮላቸዋል ለነሱ ጥሩ እንቅስቃሴ እንዲያደርጉ። ስፒሪቶ ሳንቶስም እንግዲህ በፕሪሚየር ሊጉ በጣም የቆየ አሰልጣኝ ነው። የተለያዩ ክለቦችንም ይዞ ጥሩ ቡድን መስራት እንደሚችል እንግዲህ ያስመለከተ ሰው ነውና በዌስትሃም ጥሩ የሚባል ነገርን እየሰራ ነው የሚገኘው። እንደዚሁም ደግሞ በጣም አስቸጋሪ ጨዋታን የሚጫወተም አሰልጣኝ ነው። አስቸጋሪነቱ ለእኔ ብቻ አይደለም ለሁሉም አሰልጣኞች እንግዲህ በጣም ከባድ የሆነ አጨዋወትን ነው የሚጫወተው። እናም እሁድም ከኛ ጋር ከባድ ፉክክርን ያደርጋል ብለን እንጠብቃለን። ለዛም ደግሞ መዘጋጀት መቻል አለብን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ባለፉት 3 ጨዋታዎች ኤክስጂያችሁን ስንመለከተው የእናንተ 6.59 ነው፣ የሶስቱም ቡድኖች ደግሞ አንድ ላይ ሲደመር 5.39 ነው የሚሆነውና በዚህ ዙሪያ ምንድን ነው ያለው ሀሳብ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ኤክስጂ ሁሉ ጊዜ ሙሉ ለሙሉ የጨዋታውን ሂደት አይናገርም። ምክንያቱም ጨዋታን ስትመራና ስትመራ አንድ አይነት ኤክስጂ አይኖረህም። እኛም በምንመራበት ሰዓት እንግዲህ ብዙ ቻንሶች ክሬት አልተደረጉብንም። ለዚህ ማሳያ ደግሞ የአስቶን ቪላና የሪያል ማድሪድ ጨዋታ ላይ ነበረው። ቀድመን ጎል ካስቆጠርን በኋላ ሁለቱም ክለቦች እኛ ላይ ብዙ ሙከራዎችን ማድረግ አልቻሉም፣ የተሻለ ነገርንም ማድረግ አልቻሉም። ነገር ግን ደግሞ በምትመራበት ሰዓት አቻ ለመሆን አሸንፈ ለመውጣት ሁልጊዜም ከኋላ ክፍት ነው የሚሆነውና በዛ ሰዓት እንግዲህ ብዙ ሙከራዎች ሊደረጉብህ ይችላል። ነገር ግን ደግሞ ይህንን ኤክስጂ ስንመለከተው በጣም የሚያበሳጭ ነው። ምክንያቱም እንግዲህ ብዙ ጊዜ ከኤክስጂ በላይ ነው ጎሎችን ማስቆጠር ያለብህ። ይህንንም ነገር ባለፈው ዓመትም ስናደርገው የነበረ ነገር ነው። ነገር ግን አሁን ላይ ከኤክስጂያችንም በጣም ያነሰ ጎልን ነው እያስቆጠርን የምንገኘው። በትናንትና ጨዋታ ላይም የተመለከትነው ያንን ነገር ነው። እናም በጨዋታው ላይ ብዙ እድሎችን መፍጠራችንን ለማወቅ ኤክስጂ መመልከት አይጠበቅብንም። ብዙ ቻንሶችን ክሬት አድርገን ነበረ፣ ነገር ግን ሳንጠቀምባቸው ወጥተናል የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ደግሞ ከትናንትና ጨዋታ በኋላ ከርቲስ ጆንስ በጣም ስሜታዊ ሆኖ በዚህ ሰዓት ከመበሳጨትም አልፈናል፣ እያንዳንዱ ጨዋታ ለማሸነፍ ከፍተኛ ጥረት ማድረግ አለብን፣ መጋደል አለብን፣ መጋጨት አለብን የሚል አስተያየትን ሰጥተው ነበርና እንደዚህ አይነት ነገርን ከተጫዋቾቻችሁ ስትሰሙ ምንድን ነው የሚሰማው ተብለው ተጠይቀው ነበር። እሳቸውም በምላሻቸው ይህንን ነገር ወደ ሜዳ ቢያመጣው በጣም ጥሩ ነበረ። በእርግጥ በትናንትናው ጨዋታ ላይ ብዙ ሜዳዎችን ስናካለል ነበረ፣ ጨዋታን አሸንፈን ለመውጣትም ከፍተኛ ጥረት ስናደርግ ነበረ። ነገር ግን በስተመጨረሻ ተሸንፈን መውጣት ችለናል። አሁንም እንደ ቡድን ግን ጨዋታዎችን ለማሸነፍ ከዚህ በተሻለ እንቅስቃሴ ለማድረግ መፋለም መቻል አለብን፣ መጋደል መቻል አለብን፣ መጋጨት መቻል አለብን የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ይህንን የወረደ ኮንፊደንሳቸውን ወይም የራስ መተማመናቸውን እንዴት ነው ከፍ ለማድረግ ያሰቡት? ምክንያቱም ይሄ ነገር በትሬኒንግም የሚመጣ ስላልሆነ የሚል ጥያቄን ተጠይቀው ነበረ። እሳቸውም በምላሻቸው የራስ መተማመናቸው ኮንፊደንሳቸው ወርዷል ብዬ አላስብም፣ ነገር ግን ተጨማሪ የራስ መተማመን ያስፈልጋቸዋል ብዬ አስባለሁ። አሁን በትናንትናው ጨዋታ ላይ 1-0 ስንመራም ኮንፊደንሳቸው አልወረረም ነበረ። እንደዚሁም 2-1 ስንመራም የራስ መተማመናቸው ወርዶ አልተመለከትኩትም። ነገር ግን ደግሞ 3-1 ከተመራም በኋላ አንዳንድ ተጫዋቾች ሞራላቸው ወርዶ ኮንፊደንሳቸው ወርዶ መመልከት ችያለሁና በእንደዚህ አይነት አጋጣሚ ደግሞ ተጨማሪ የራስ መተማመን ያስፈልጋል። እናም ከዚህ በኋላም የሚያስፈልገን ያንን ነገር ነው ብሏል። አያይዞም በተናገሩት ነገር ምንድን ነው ያሉት? 3-1 ከተመራን በኋላም መልእክት ለማስተላለፍ ራሱ በጣም ከባድ ነው የነበረው። ከዛ በፊት ግን 1-0 ስንመራም 2-1 ስንመራም በእረፍት ሰዓትም እንግዲህ የፈለግነውን መልእክት ለማስተላለፍ ያን ያህል አልከበደንም ነበረ። ነገር ግን ከ3-1 በኋላ ግን መልእክትም ለማስተላለፍ ከባድ ነበረ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት ባለፈው ሳምንት እንግዲህ ጆ ጎሜዝ የህመም ማስታገሻ መርፌ መወጋት ነበረበት ብለው ነበርና አሁን ላይ ምን ላይ ነው የሚገኘው? እንደዚሁም ከዚህ በኋላ ላሉ ጨዋታዎችስ ለመጮት ምን ያህል ብቁ ነው ተብለው ተጠይቀው ነበር። እሳቸው በምላሻቸው ወደ ሙሉ ብቃቱ ለመመለስም በጣም ተቃርቧል። እንደዚሁም በትናንትና ጨዋታ ላይ ራሱ መጮት ይችል ነበረ። ነገር ግን ደግሞ 2-1 3-1 ስትመራ የማጥቃት ባህሪ ያላቸውን ተጫዋቾች ማስገባት ስለነበረብኝ ነው እንጂ ምናልባትም ውጤቱ በተቃራኒ ቢሆን ኖሮና እኛ በሰፊ የጎል ልዩነት መምራት ብንችል ኖሮ በትናንትናው ጨዋታ ላይ መጮት ይችል ነበረ የሚል ምላሽን ሰጥተዋል። በመቀጠል የተጠየቁት በትናንትናው ጨዋታ ላይ እንግዲህ በመጀመሪያው አጋማሽ ላይ ጥሩ መንቀሳቀስ እችላችሁ ነበረ፣ ነገር ግን ሁለተኛው አጋማሽ ላይ እነሱ የተሻሉ ሆኖ አሸንፈው መውጣት ችሏል። ባለፈው ሲዝን እንግዲህ ስንመለከተው እንደነበረ በተደጋጋሚ ጨዋታዎች ላይ እረፍት ላይ ከወጣችሁ በኋላ ነገሮችን ቀይራችሁ ጥሩ እንቅስቃሴ ማድረግ እችላችሁ ጨዋታዎችንም አሸንፋችሁ መውጣት እችላችሁ ነበር ባለፈው ሲዝን። በዚህ ሲዝን ግን ያንን ነገር ማድረግ አልቻላችሁ። ምንድነው ለየት ያለ ነገር ያለው?
ጨዋታውን የምታነቡበት መንገድ ተለውጧል ወይስ አዳፕት የምታደርጉበት ነገር በተለይ ደግሞ ተጫዋቾቹ መልእክቶችን ተቀብለው የሚተገብሩበት መንገድ ላይ ችግር ስላለ ነው ወይ ዘንድሮ የተቸገራችሁት የሚል ጥያቄን ተጠይቀው ነበር። እሳቸውን በምላሻቸው እኔ እንደማስበው ከሆነ በዚህ ሰዓት እየተወራ ያለው ስላለፉት 2 ጨዋታዎች ብቻ ነው እንጂ ከማንቸስተር ሲቲ ጋር ባደረግነው ጨዋታ ላይ እንደተመለከትነው ከሆነ ሁለተኛው አጋማሻችን ላይ በጣም ጥሩ እንቅስቃሴ ማድረግ ችለናል። እንደዚሁም ወደኋላ መለስ ካለን ደግሞ የመጀመሪያው ሽንፈታችን ከክሪስታል ፓላስ ጋር ነበረ ጨዋታውን አድርገን የነበረው። በዛ ጨዋታ ላይም መጀመሪያው አጋማሽ ላይ ከነበረን ይልቅ ሁለተኛው አጋማሽ ላይ በጣም የተሻለን ቡድን ሆነን መቅረብ ችለን ነበረ። ነገር ግን ያለፉትን 2 ጨዋታዎች ግን የመጀመሪያው አጋማሽ ላይ ጥሩ መንቀሳቀስ ችለናል። ነገር ግን ሁለተኛው አጋማሽ ላይ ግን በጣም የወረደ አቋምን ነው ማስመልከት ይቻላል። እንደዚሁም በሁለቱም ጨዋታዎች ላይ ሁለተኛው አጋማሽ ልክ እንደተጀመረ ጎል ተቆጥሮብናል። በትናንትናው ጨዋታ ላይ ጎል ከተቆጠረብን በኋላ ከ2-1 በኋላ ራሱ ጥሩ እንቅስቃሴ ማድረግ ችለን ነበር። የተለያዩ ቻንሶችን ክሬት ማድረግ ችለን ነበረ። አሁን ለምሳሌ ኮዲ ጋክፖ በጭንቅላቱ የመታት ኳስ ሌላ ጊዜ ቢሆን ኖሮ ጎል የምትሆን ኳስ ናት የነበረችው። ነገር ግን በትናንትና ጨዋታ ላይ ጎል ሳትሆን መቅረት ትችላለች። ነገር ግን 3-1 ከተመራም በኋላ ግን የኛ ተጫዋቾች ወርደው መመልከት ችለናል። ሁሉም ሰው ደግሞ በደንብ የሚያስታውሰው የመጨረሻዎቹን 15 ደቂቃዎች ላይ ነው። በዛ ሰዓት ደግሞ ያሳየነው እንቅስቃሴ ከስታንዳርዳችን በታች ነው የነበረው። ከዛ ብዙ የተሻሉ ነገሮችን ማድረግ ይጠበቅብን ነበረ። ነገር ግን ያንን ማድረግ አልቻልንም የሚል ምላሽን ሰጥተዋል። በስተመጨረሻም የተጠየቁት ደግሞ እንደዚህ አይነት ተከታታይ ሽንፈቶች ሲያጋጥሟችሁ ብዙ የመጮቻ እድል ያልተሰጣቸውን ተጫዋቾች ኮንሲደር ታደርጋላችሁ ተብለው ተጠይቀው ነበር። በተለይ ደግሞ እነ ጆ ጎሜዝ እነ ፌዴሪኮ ኬዛን በማስገባት ምናልባትም ለውጥ ለማምጣት ሀሳብ አላችሁ ተብለው ተጠይቀው ነበረ። እሳቸውም በምላሻቸው ሁልጊዜም እንግዲህ ስለ እንደዚህ አይነት ነገሮች እናስባለን። እነዚህ ተጫዋቾች ደግሞ ሁልጊዜም ከኛ ጋር አብረው ልምምድ የሚሰሩ ተጫዋቾች ናቸውና በዛ በልምምድ ወቅት ላይ ማሳየት ያለባቸው ነገሮች አሉ። ያንን ነገር ካሳዩን በኋላ ግን ወደ ቋሚ 11 ውስጥ ልናስገባ የምንችልበት እድል አለ። ባለፈው በአንድ ጨዋታ ላይ እንግዲህ ተጫዋቾችን ቀየሬ ሌሎች ተጫዋቾችን አስገብቼ ነበር። ነገር ግን ደግሞ እነዛን ተጫዋቾች ለምን አስገባ ተብሎ ደግሞ ሌላ ጥያቄ ሲነሳ ነው የነበረውና ሁልጊዜም እንግዲህ በተጫዋቾች ምርጫ ላይ አሸናፊ አትሆንም። ነገር ግን ደግሞ ተጫዋቾቹ ጥሩ እንቅስቃሴ እስካደረጉ ድረስ ወደ ቋሚ 11 ውስጥ የመግባት እድል አላቸው። አሁን ላይ ሆኜ ለዌስትሃም ጨዋታ ላይ ማን በቋሚነት ይጀምራል የሚለው ነገር ላይ ምንም አይነት ውሳኔ አልወሰንኩም። ነገር ግን እነዚህም ተጫዋቾች ወደ ቋሚ 11 ውስጥ የመግባት እድል አላቸው የሚል ምላሽን ሰጥቷል። በአጠቃላይ እንግዲህ የነበራቸው ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ በሰጡት ጋዜጣዊ መግለጫ ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።